አርእስተ ዜና አራት ዓለም አቀፍ ኩባንያዎች በኢትዮጵያ የማዕድን ዘርፍ ለመሰማራት ፍላጎት እንዳላቸው ገለጹ። የሰራተኞች መነሻ የደሞዝ ወለድ 8384 ብር እንዲሆን ተጠይቋል። ኢትዮጵያ ከፊታችን ቅዳሜ ጀምሮ አንድ ዓለም አቀፍ ሁነቶችን በትይዩ ታስተናግዳለች። ቱርክ የብረት ጋሻ ስትል የሰየመችውን የአየር መከላከያ ስርዓት ይፋ አደረገች። የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት የአስቸኳይ ስብሰባ ጠራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ በየመስጂዶች ከሰኔ 13 ጀምሮ የመራጮች ምዝገባ ይደረጋል ተብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 በሀገር አቀፍ ደረጃ የሚደረገው የመጅሊስ ምርጫ ምዝገባ በነገው ዕለት እንደሚያስጀምር አስታውቋል። የምርጫ አስፈጻሚ ቦርዱ ዛሬ ለሚዲያዎች በሰጠው መግለጫ የምርጫ ቁሳቁስ በደረሰባቸው መስጂዶች ብቻ በነገው ዕለት የመራጮች ምዝገባ እንደሚከናወን ገልጿል። በመግለጫው ላይ የቦርዱ ምክትል ሰብሳቢ ዶክተር አብዱል ዋሲ ዩሱፍ አሊ የምርጫ አስፈጻሚ ቦርዱ በስካውኑ ሂደት ያከናወናቸውን ዋና ስራዎች አብራርተዋል። ከነገ ጀምሮ ግን የመራጮችን ምዝገባ ለማከናወን የሚረዱ ስራዎች እንደሚሰራ ምክትል ሰብሳቢው ተናግረው ሙስሊሙ ማህበረሰብ ይህንን ታሪካዊ ድል በመጠቀም ከፊታችን ላለው ምርጫ በንቃት እንዲሳተፍም ጥሪያቸውን አስተላልፈዋል። ከነገ ጁማዓ ጀምሮ በኢማሞች በሚደረጉ ኹጥባዎች መልእክት የማስተላለፍ ስራ እንደሚሰራና የመራጮች ምዝገባ ከነገ ሰኔ 13 ጀምሮ ባሉት 2 ሳምንታት ውስጥ እንደሚጠናቀቅ ገልጸዋል። ኢትዮጵያ ከፊታችን ቅዳሜ ጀምሮ አንድ አህጉር አቀፍና አንድ ዓለም አቀፍ ሁነቶችን በትይዩ ታስተናግዳለች። ይህን በተመለከተ የፌደራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በሰጡት መግለጫ ሁለቱ ሁነቶች የአፍሪካ ህብረት አባላት ሀገራት የመንግስት አገልግሎት አስተዳደር 10ኛ ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም መሆናቸውን ገልጸዋል። የአፍሪካ ህብረት አባላት ሀገራት የመንግስት አገልግሎትና አስተዳደር ጉባኤ በየ2 ዓመቱ እንደሚካሄድ ጠቅሰው 10ኛ ጉባኤ ከሰኔ 14 እስከ 16 በአዲስ አበባ የአፍሪካ ህብረት አዳራሽ እንደሚደረግ ተናግረዋል። ጉባኤው የመንግስት ተቋማት ተለዋዋጭ ከባቢያዊ ሁኔታዎችን መቋቋምና ከአገልግሎት ጋር የተያያዙ ፈተናዎችን በፍጥነት መቅረፍ በሚችሉበት ሁኔታ ላይ ትኩረት የሚያደርግ መሆኑን ገልጸዋል። በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም ደግሞ የመንግስት አገልግሎት አስተዳደርና ኢኖቬሽን በሚል የሚካሄድ መሆኑን ተናግረዋል። ፎረሙ የአፍሪካ ሀገራት ቀልጣፋ የመንግስት አገልግሎት እንዲሰጡ የሚያስችል አቅም የሚገነባበት ስትራቴጂን ለመንደፍ የሚያግዝ መሆኑን ዶክተር መኩሪያ ገልጸዋል። በተጨማሪም አፍሪካ የተከማቹ ችግሮቿን መፍታት ቀልጣፋ የመንግስት አገልግሎትን መስጠትና ጠንካራ ተቋማትን መገንባት እንድትችል ያለመ እንደሆነም ተገልጿል። የአፍሪካ ህብረት አባል ሀገራት ተሞክሮ እንዲለዋወጡ የሚረዳ ፎረም መሆኑንም ሚኒስቴሩ አስረድተዋል። ታዳጊ ሀገራት በትብብር የማስፈጸም አቅም ለመገንባት መግባባት የሚፈጥሩበት መድረክ ስለመሆኑም ነው የገለጹት። አራት ዓለም አቀፍ ኩባንያዎች በኢትዮጵያ የማዕድን ዘርፍ ለመሰማራት ፍላጎት እንዳላቸው ገልጸዋል። በኪንሻሳ ኢትዮጵያ አምባሳደር መኩሪያ ጎታቸው በኮንጎ ዲሞክራሲያዊ ሪፐብሊክ የማዕድን ሳምንት በሀገሪቱ የማዕድን ሀብትና የኢንቨስትመንት እድል ዙሪያ ለተሳታፊዎች ማብራሪያ ሰጥተዋል። በዝግጅቱ ከተሳተፉት ኩባንያዎች መካከል ቪንማርት ግሩፕ፣ ሂንዱስታን ኮፐር፣ አልማና ግሩፕ ቡሊዮን 247 እና ባባ የማዕድን ቁፋሮና ፍለጋ በኢትዮጵያ በማዕድን ዘርፍ ለመሰማራት እንደሚፈልጉ ገልጸዋል። አምባሳደሩ በኮንጎ ዲሞክራሲያዊ ሪፐብሊክ በተለያዩ ዘርፎች ተሰማርተው መስራት ለሚፈልጉ የኢትዮጵያ ባለሀብቶች ገለጻ ማድረጋቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያሳያል። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። ወርሃዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን ገልጿል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር ጋዜጣ በሰጡት ቃል ወርሃዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቀርበናል ብለዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008ን ለማሻሻል ጉዳዩ መለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ ማስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ$3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ
ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10% ግብር እንዲጣልባቸው መንግስት መጠየቁን ኢሰማኮ ገልጿል። ከ22975 እስከ 44530 ብር ወርሃዊ ደሞዝ ተከፋዮች የ15%፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20% እንዲሁም ከ72337 እስከ 107449 ብር የ25% ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስቧል። ከ107450 እስከ 150107 ድረስ የሚከፈላቸው ሰራተኞች 30% ግብር እንዲሁም ከ150108 ብር እንዲሁም ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35% ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። አሁን በስራ ላይ ባለው የሰራተኛ የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35% ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር፣ 1600 ብርና 2000 ብር ወርሃዊ ደሞዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩ ይታወሳል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታን ታሳቢ ያላደረገ እንደሆነ የተለያዩ የውይይት ተሳታፊዎች አስተያየት መስጠታቸው አይዘነጋም። መረጃው የሪፖርተር ጋዜጣ ነው። ከውጭ ምንጮች ወዳገኘናቸው መረጃዎች አለፈን። እስራኤል በጋዛ ንጹሃን ላይ ባደረሰችው ጥቃት በርካታ ፍልስጤማውያን መሞታቸው ተሰማ። የአሁን የእስራኤል ጥቃት ትኩረት ያደረገው የምግብ እርዳታን በሚጠባበቁ ንጹሃን ላይ እንደሆነም አልጀዚራ ዘግቧል። ዝርዝሩን መሐመድ ሚፍታህ ያቀርበዋል። ጋዛውያን በዚህ መንገድ በረሃብና በፍርሃት ውስጥ ነው ለሰዓታት ይጓዛሉ። ፋታ የማይሰጠውን ረሃብ ለማስታገስ ምግብ ፍለጋ የወጡ ጋዛውያን በድንገት ይገደላሉ። በምስራቃዊ ኩኑስ ያለው የትራድኦ ድርጅት ለጋዛውያን በቂም ባይሆን እንኳን የምግብ ተስፋቸውን የሚያስታግሱበት ስፍራ ነው። እዛ ከመድረሳቸው በፊት እዛ ከደረሱም በኋላ በእስራኤል የአየር ጥቃት ይችን ዓለም እስከ ወዳኛው ሊሰናበቱ ይችላሉ። አሁንም የሆነው ነገር ይኸው ነው። እስቲ ተመልከቱት። ሰዎች ጉልበታቸው ደክሟል። እዚህ እርዳታ በመጠበቅ ላይ ያሉት ደግሞ ተገለዋል። እነሱ ዱቄት ለማግኘት ነበርኩ የመጡት። ሰዎች ምን እየሆነ ነው? እኛ ተርበናል። ምግብ ብቻ ነው የምንፈልገው። በጋዛ የሚገኘው የናስር ሆስፒታል በቁስለኞች ተጨናንቋል። ወለሉ በደም ጎርፍ ተጥለቅልቋል። በዚህ ሆስፒታል በእስራኤል የአየር ጥቃት በሚጎዱ ፍልስጤማውያን በመጨናነቁ ሳቢያ የሆስፒታሉ ወለሎች ሁሉ እንደ ድንገተኛ የሕክምና ክፍል ያገለግላሉ። እስራኤል በጋዛ ውስጥ ዓለም ላይ እጅግ ዘግናኙን መከራ በፍልስጤማውያን ላይ ታደርሳለች። ምንም አይነት የጦር መሳሪያ ያልታጠቁ ሰዎች በተለይም ምግብ ለማግኘት የተሰለፉ ሴቶችና ሕፃናትን ሳይቀር በጅምላ እየገደለች ትገኛለች። በመጀመሪያ ፍልስጤማውያን ርህራሄ ለለው ረሃብ እንዲጋለጡና ምግብ ፍለጋ ወደ አደባባይ እንዲወጡ ካደረገች በኋላ የፍልስጤማውያንን ረሃብ የምታስታግሰው ቦምብ እንደ ዳቦ በመጣል ነው። በ10 ሺዎች የሚቆጠሩ ሰዎች ምግብ ለማግኘት በዚህ ትልቅ አደባባይ ላይ ወጥተዋል። በድንገት የእስራኤል ጀት መጣና በመካከላችን ቦምብ ጣለ። ከ200 በላይ ሰዎች ወዲያውኑ ሞቱ። ሕፃናትና ሴቶችም ሞተዋል። እኛ አስከሬኖቹን እንኳን መለየት አልቻልንም። እጅግ በርካታ ሰዎች ተጎድተዋል። የተጎዱትንም ሆስፒታል ማድረስ አልቻልንም። የሚረዳንም ማንም የለም። በጋዛ የሰብአዊ እርዳታ ድጋፍ አይገባም። ምግብ ፍለጋ ከቤት የወጡ ፍልስጤማውያንም ሕይወታቸውን አደጋ ላይ ከመጣል በቀር የሚያገኙት ነገር እምብዛም የለም። የሰብአዊ እርዳታ ድርጅቶች እንደሚሉት በጋዛ ምግብ ፍለጋ ከሚወጡ ፍልስጤማውያን መካከል ሴቶችና ሕፃናትን ጨምሮ በርካቶች ሕይወታቸውን ያጣሉ። ቱርክ የብረት ጋሻ ስትል የሰየመችውን የአየር መከላከያ ስርዓት ይፋ አደረገች። በመካከለኛው ምስራቅ ያለውን ውጥረት ተከትሎ ቱርክ የድንበርና የአየር ክልሏን ደህንነት እያጠናከረች እንደሚገኝ አስታውቃለች። በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ ያሳር ጉለር ቱርክ የብረት ጋሻ የሚል ስያሜ ያለው የአየር መከላከያ ስርዓት መጠቀም መጀመሯን ጠቁመዋል። አክለውም እስራኤል በኢራን ላይ ወሰደችውን ጥቃት ያወገዙ ሲሆን ጉዳዩን በቅርበት እየተከታተልን ነው ብለዋል ሚኒስትሩ። የእስራኤል ህገወጥ ድርጊቶች በመላው ቀጠና ላይ ግጭትን ለማስፋፋት ያለመ መሆናቸው በመጀመሪያ በጋዛ ከዚያ በሊባኖስ አሁን ደግሞ በኢራን እየፈጸመች ያለው ጥቃት ማሳያ ነው ብለዋል። እስራኤል በድርጊቷ ቀጠናውን ወደ ትርምስ እየጎተተች በመሆኑ ዓለም አቀፉ ማህበረሰብ የእስራኤልን ድርጊት ለማስቆም በአስቸኳይ እርምጃ እንዲወስድም ጠይቀዋል።
የሃርሙዝ የባህር ሰርጥ ሌላኛው የፖለቲካ ውጥረትን ሊፈጥር እንደሚችል እየተነገረ ነው። ኢራን ይህንን የባህር ሰርጥ ለመዝጋት የሚያስችል ቁመና ላይ መሆኗ ደግሞ ለብዙ አውሮፓውያን መሪዎች ቀጣይ ፈተና ይሆናል ተብሎ ስጋት ፈጥሯል። ኢራን እስራኤል የጀመረችው ጥቃት ተከትሎ በወሰደችው እርምጃ የበላይነት እንደያዘች እየተነገረም ይገኛል። ኢራን የእስራኤልን 900 ሰው አልባ አውሮፕላን መታ እንደጣለች የኢራን ቴሌቪዥን ጣቢያ ገልጿል። ዝርዝሩን መሐመድ ሚፍታህ ያቀርበዋል። ለበርካታ 10 ዓመታት ያንቀላፋው ገሞራ ፈንድቷል። የአሜሪካ የኒውክሌር ድርድር ጥያቄ ኢራንን በስመመን ውስጥ እንድትቆይ አድርጓታል። እስራኤል ዳግም ስትጠባበቀው የነበረው ጊዜ መምጣቱን ያበሰረው የትራምፕና የኔታንያሁ የ40 ደቂቃ የስልክ ንግግር ነበር። የኢራን የእንቅልፍ ሌሊቶች ሲቋጩ ግን እብሪትና መርዶን አንድ ላይ ነበር ይዘው የመጡት። እሳትና ደማሚት ያረገዘው የኢራን ምድር ማጉረምረም የጀመረው በዛው ቅጽበት ነበር። የኢራን የእሳት ቁራጮች በቴል አቪቭ ላይ እየዘነቡ ነው። የሚቃጠለውን ምድር ግን በሩቅ እንሰማለን እንጂ አንመለከተውም። እስራኤል እየተቃጠለች የምትስቅ ሀገር ናት። እናም ዓለም ላይ ትልቁና የምትታየው በእንዲህ አይነት የተሸፋፈነ ገጽታ ነው። በእስራኤል ላይ የሚደርሰውን ጥቃት ለዓለም የሚያደርስ ሚዲያ የለም። አልጀዚራም ቢሆን ጉዳዩ ለዓለም እያደረሰ የሚገኘው ጆርዳን ሆኖ ነው። እስራኤል ከ50 ዓመታት ወዲህ እንዲህ አይነት መከራ አግኝቷት አያውቅም። እንደ አይረንዶም አሮውና ታድ መሳሰሉት የተራቀቁት መልቲ ላየር የአየር መቃወሚያ ስርዓቶች አሉ። ነገር ግን ኢራን እነዚህን የጸረ ሚሳኤል አለቶች ሰብራ በመግባት ቴል አቪቭና ሃይፋን ማቃጠሏን ቀጥላለች። አሁን የጦርነቱ ስልት የተለወጠ ይመስላል። የኔታንያሁ ጥሪ ፋታ ያልሰጣቸው ፕሬዝዳንት ትራምፕ የጂ7 ሀገራትን ስብሰባ አቋርጠው ወደ ሀገራቸው ከተመለሱ በኋላ ከጄኔራሎቻቸው ጋር መከሩ። በመጨረሻም አሜሪካ ጦርነቱን ተቀላቀለች እንደማለት ነው። ለምን ቢባል ትራምፕ የኢራንን ሰማይ ተቆጣጥረነዋል፣ ኢራን እጅሽን ስጪ ከማለታቸውን ባሻገር ጦራቸውን ወደ መካከለኛው ምስራቅ ልከዋል። የጂ7 ሀገራትም የመጨረሻ ውሳኔ ኢራን በፍጹም የኒውክሌር ጦር መሳሪያ ሊኖራት አይገባም የሚል ነበር። እንደ ጉንዳን የሚርመሰመሰው የኢራን ሰራዊት ጠላቱን እንደ ዘመሚት ወሮ የሚቀራመትበትን እድል እየፈለገ ነው። የኢራን እልህና ቁጭት የጦር ግንባር ይፈልጋል። በእግር ጦር፣ በባህር ኃይልና በሚሳኤል የኢራን ክንዶች የሚሰበሩ አይደሉም። ነገር ግን የኢራን ድክመት ኋላ ቀር የሆነው የአየር መቃወሚያ ስርዓቷ ነው። በተለይም የአሜሪካ ቢቱ የሚባሉት ቦምብ ጣይ አውሮፕላኖች የኢራንን የአየር ክልል ያለ ከልካይ ሊንሸራሸሩበት ይችላሉ ነው የሚባለው። በዚህ ወሳኝ ሰዓት ግን ኢራንን ሊታደጋት የሚችለው የቁርጥ ቀን ወዳጅና ወታደራዊ አጋር ከሆነችው ሩሲያ ዓለም ላይ ተወዳዳሪ የሌለውን ኤስ400ና ኤስ500 የአየር መቃወሚያ ስርዓቶች መግዛትና በአስቸኳይ ወደ ሀገሯ ማስገባት ነው። እንዲያውም ፑቲን ኢራናውያን ወዳጆቻችን የአየር መቃወሚያ ስርዓታቸውን ማዘመን የሚችሉበትን መንገድ አመቻችተንላቸው ነበር፣ ግን እነሱ ቸልተኛ ሆኑ ይላሉ። ያን ያደረገች እንደው ኢራን በርግጥም የአሜሪካን እግሮች በእሳት መለብለብ ትችላለች። ከቻይና ጋር ቀጥተኛ የሆነ ወታደራዊ ስምምነት አላት። ይህ ደግሞ የሚሆነው ፓኪስታን ጦርነቱን ስትቀላቀል በሚፈጠረው አስገዳጅ ሁኔታ ውስጥ ነው። የፓኪስታን ማስጠንቀቂያ ዓለም በዋዛ ፈዛዛ አያየውም። እንዳውም እሷ እስራኤል እጅሽን ሰብስቢ ነው ያለችው። ፓኪስታንን ተከትለው 22 የሚደርሱ የሙስሊም ሀገራት እስራኤልን አስጠንቅቀዋል። ነገሩ ወዴት እየሄደ እንደሆነ መገመት ይከብዳል። ኢራን አሁንም ቢሆን በከፊል ስምምነት ውስጥ ነው ያለችው። ሩሲያና ቻይናን በነበራት ወታደራዊ ስምምነት አማካኝነት ድጋፍ መጠየቅና በሚስጥርም ቢሆን አስቻይ የጦር መሳሪያዎችን ማስገባት ወታደራዊ ድክመቷን በአስቸኳይ ማስተካከል ይጠበቅባታል። ያኔ ኢራን የጨዋታውን ስልት ትለውጠዋለች። የኢራን ኢላማዎች በመካከለኛው ምስራቅ ላይ የሚገኙ የአሜሪካ ይዞታዎች ይሆናሉ። ያኔ ቴህራንና ሞስኮ የስልክ እጀታቸውን አንስተው የሚነጋገሩበት ነጥብ ይዘጋ የሚል ይሆናል። በዚያው ቅጽበት የሃርሙዝ የባህር መተላለፊያ ሰርጥ ይዘጋል። ይህ ደግሞ የአውሮፓውያንን የህይወት ገመድ እንደመበጠስ ወይም እንደማቋረጥ ነው። ይህ ሰርጥ የአውሮፓውያን ኢንዱስትሪዎች የደም ጅማት ነው ማለት ይቻላል። ያ ማለት ደግሞ በሞስኮ ሰርግና ምላሽ ነው የሚሆነው። ያኔ አማራጭ የሌላቸው አውሮፓውያን ያለውል በግድ ነዳጅ የሚያገኙት የሩሲያን እግር ስመው ይሆናል። ሞስኮ በፈለገችው ዋጋ ነዳጇን በአውሮፓ ገበያ መቸብቸብ ትችላለች። 40 ኪሎ ሜትር ስፋት ያለው ጠባብ ሰርጥ ዓለም ላይ ካሉ የኒውክሌር መሳሪያዎች ጋር ይስተካከላል ነው የሚባለው። የሃርሙዝ መተላለፊያ ሰርጥና የቱኑብ ደሴት የኢራን የኒውክሌር መሳሪያዎች ናቸው። የአሜሪካ የኢነርጂ መረጃ አስተዳደር በ2023 ባወጣው መረጃ መሰረት በዚህ ሰርጥ በግማሽ ቀን ብቻ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅ ዘይት ያልፋል። ይህ ደግሞ አሁን ላይ በብዙ እጥፍ ተመንድጓል ነው የሚባለው።
ይህ ሰርጥ የዓለምን ኢኮኖሚ በአንድ ጊዜ ቀጥ የማድረግ አቅም አለው። በሆርሙዝ ክልል በ3 ደቂቃ ውስጥ ከ10 ኪሎ ሜትሮች በላይ የሚወነጨፉ የኢራን የጦር ጀልባዎችና መርከቦች አሉ። የሆርሙዝ ውስጣዊ አለትም እጅግ አደገኛ የሆኑ ፈንጂዎች ተቀብረውበታል። በዚህ ላይ ጥቃት ለመክፈት የሚቃጣን ማንኛውንም ኃይል ኢራን እግረኛ ጦር ሳይቀር ታዘምትበታለች። ያ ደግሞ ለኢራን ትልቁ ድል ነው የሚባለው። የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት አስቸኳይ ስብሰባ ጠራ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለእስራኤልና ኢራን ግጭት ላይ ለመወያየት ለአርብ ዕለት አስቸኳይ ስብሰባ መጥራቱን ቢቢሲ ዘግቧል። ስብሰባው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ አቅራቢነት የተጠራ ሲሆን የእስራኤል አምባሳደር ዳኒ ዳኖን በስብሰባው እንደሚገኙም ዘገባው ጠቅሷል። የእስራኤልን ጥቃት ተከትሎ ከሳምንት በፊትም በኢራን ጥያቄ አቅራቢነት የተመድ የጸጥታው ምክር ቤት በኒውዮርክ መምከሩ ይታወሳል። በስብሰባው ላይ የእስራኤልን ጥቃት ያወገዙት የኢራን ተወካይ ሰኢድ ሪቫኒ የጸጥታው ምክር ቤት ድርጊቱን እንዲያስቆምና እስራኤልን ተጠያቂ እንዲያደርግ ጠይቀው እንደነበር ዘገባው አስታውሷል። እድሜያቸው በ30ዎች ውስጥ ያሉ በርካታ ሚሊዮነሮች እየተፈጠሩ መሆኑ ተሰማ። በዚህም ወደ 13000 የሚጠጉ አዳዲስ ሚሊዮነሮች ወደ ሀብት ዝርዝር ውስጥ መግባታቸውን አንድ ሪፖርት አመላክቷል። መረጃውን ዙበይዳ ሐሰን ታደርሰናለች። በዓለማችን ላይ 13000 አዳዲስ ሚሊዮነሮች መፈጠራቸውን ዩቢኤስ ግሎባል ዌልዝ በሪፖርቱ ላይ አስታውቋል። የተባበሩት አረብ ኤሚሬቶች ከ2024 ዓመት ጀምሮ በዓለም አቀፍ የሀብት ካርታ ላይ ያላቸውን ቦታ እያስፋፉ ይገኛሉ የሚላል ሪፖርቱ። በዚህም በቱርክ ውስጥ የሚገኙ ባለሀብቶች ወይም ደግሞ ሃይ ኔት ወርዚ ኢንዲቪጁዋልስ ቁጥር ከዚህ በፊት ከነበረው 5.8% በመጨመር 240343 ደርሷልም ተብሏል። ይህም እድገት የተባበሩት አረብ ኤሚሬቶች የ8.4% እድገት ያሳየችውን ቱርክን በመከተል በዓለም ላይ ሁለተኛዋ ፈጣንና በርካታ ሚሊዮነሮች ያሉባት ሀገርም ያደርጋታል። እንደ ስዊዝ ባንክ መረጃ ከሆነ ቱርክ በየጊዜው ያስመዘገበች ያለችው ከፍተኛ የህዝብ ቁጥር መጨመር ለዚሁ አግዟታልም ተብሏል። በዚህም በቱርክ በ2023 ከነበረው በ2024 ከፍተኛ የህዝብ ቁጥር በማስመዝገብ 385048 ተጨማሪ የህዝብ ቁጥር አስመዝግባለችም ተብሏል። በዚህም አሁን ላይ በቱርክ አጠቃላይ የህዝብ ብዛት ወደ 11 ሚሊዮን አካባቢ ሲገመት ከነዚህ ውስጥም በዋና የስራ ዘመናቸው ማለትም እድሜያቸው ከ25 እስከ 54 ያሉ አዋቂዎች 7.28 ሚሊዮን የሚሆኑት የሀብት ደረጃቸው ሚሊዮነር እንደሆኑም ተዘግቧል። ናይት ፍራንክ በቅርቡ ባወጣው ዘገባ በተባበሩት አረብ ኤሚሬት ከፍተኛ መዋለ ንዋይ የሚያፈሱ ከሳኡዲ፣ ከህንድ፣ ቻይናና ዩናይትድ ኪንግደም ከፍተኛ ገንዘብ ያላቸው ግለሰቦች መግረፋቸውንም አመላክቷል። እንደ ጁሜራ ቤይ ደሴት ባሉ አንዳንድ ቦታዎችም በሚሊዮን የሚቆጠሩ ዶላር ስምምነቶችን በማድረግም ኢንቨስት እያደረጉም ይገኛሉ። ዩቢኤስ ባወጣው ሪፖርት መሰረትም ሳኡዲ አረቢያ 339028 የሚሆኑ ዶላር ሚሊዮነሮች ያሏት ሀገር ናት። የዩኤስ ግሎባል ሀብት አስተዳደር ተባባሪ ፕሮፌሰር የሆኑት ሮበርት ካሮፍስኪ በፈጣን ኢኮኖሚ ለውጦች የሁኔታ ተለዋዋጭነት መጨመርና ታይቶ በማይታወቅ የገበያ እድገት በታየበት በዚህ ዘመን የግለሰቦች ሀብት መጠን ከመቼውም ጊዜ በላይ ይበልጥ እያደገ ይገኛል ብለዋል። በተባበሩት አረብ ኤሚሬት 62% የሚሆነው አጠቃላይ ሀብት ለፋይናንሻል ንብረት የተመደበ ሲሆን በሳኡዲ አረቢያ ደግሞ 58% ያህል ነው። እንደ ሪል ስቴትና መሬት ያሉ ንብረት እጅግ ሰፊ የሀብት ማስቀመጫም ሆነዋል። በእነዚህም ባለሀብቶች መካከል ያለው የዕዳ መጠን በተባበሩት አረብ ኤሚሬትስ ወደ 9% የሚጠጋ ሲሆን በሳኡዲ አረቢያ ደግሞ 5.7% ብቻ እንደሆነም ዩቢኤስ ዘግቦታል። በዩኤስ ግሎባል ሀብት አስተዳደር የመካከለኛው ምስራቅ የሀብት አስተዳደር ኃላፊ የሆኑት ኒልሰን ዚልከስ እንደሚሉት ደግሞ ሳኡዲ አረቢያና የተባበሩት አረብ ኤሚሬትስ የሚሊዮነሮች ቁጥር እየጨመረ ብቻ ሳይሆን መካከለኛ የሀብት መጠን ያላቸው ሰዎችም ከፍተኛ ቁጥር በመያዝ ላይ ይገኛሉ። በዚህም በተባበሩት አረብ ኤሚሬትስ መካከለኛ የሀብት መጠን ያላቸው ከ2020 ጀምሮ ከ23% በላይ እድገት አሳይቷልም ተብሏል። ይህም ሳኡዲ አረቢያና ቱርክ እያሳዩ ያለው የሚሊዮነሮች ቁጥር መጨመር ሀገራቱ በቀጠናው ላይ ያላቸውን ሀያልነትና የበላይነት ያሳድጋልም ተብሏል። መረጃው የገልፍ ኒውስ፣ ኤፒ ኒውስ እና ኢንዲያን ቱዴይስ ነው። በመጨረሻም የጤና መረጃችን እናደርሳችኋለን። ሙስጠፋ መሐመድ አዘጋጅቶታል። ተከታትለን እንመለስ። የወባ በሽታን አስቀድሞ ለመከላከል በተደረገ ርብርብ የበሽታውን ስርጭት መቀነስ መቻሉ ተነገረ። በምስራቅ ቦረና ዞን የወባ በሽታን አስቀድሞ ለመከላከል በተደረገ ርብርብ የበሽታውን ስርጭት መቀነስ መቻሉን የዞኑ ጤና ጽሕፈት ቤት ለኢዜአ አስታውቋል።
በዞኑ ሁሉም ወረዳዎች የወባ በሽታ ተጋላጭነትን ለመግታት በህዝብ ተሳትፎ የመከላከል ስራ ተጠናክሮ መቀጠሉም ተገልጿል። በጽህፈት ቤቱ የወባ መከላከልና መቆጣጠር ባለሙያ አቶ ገዛኸኝ ኪታባ የዞኑ ቆላማ አካባቢዎች ለወባ ትንኝ መራቢያ ምቹ የሆኑ ስፍራዎችን የማፋሰስ እና ማጽዳት ስራ በህዝብ ተሳትፎ ሲከናወን ቆይቷል። በተለይም በዞኑ አሬሮ፣ ዋጬሌ፣ ዳስ፣ ጎሚ፣ ሊበንና ጎሮ ዶላ ቆላማ ወረዳዎች የወባ መራቢያ ስፍራዎችን ጨምሮ የበሽታ ቅድመ መከላከል ስራ በስፋት መከናወኑን ገልጸዋል። ከአካባቢ ጽዳት ጎን ለጎን ለ29251 አባወራዎች የወባ በሽታ መከላከያ መንገዶች ላይ ያተኮረ የግንዛቤ ማሳደጊያ ትምህርት መስጠቱንም ጠቅሷል። በአጠቃላይ 19710 ካሬ ሜትር ረግረጋማ ስፍራዎችን የማጽዳት ስራ መከናወኑን ገልጸው 197 ሊትር ጸረ ወባ መድኃኒት ስርጭት መደረጉም እንዲሁም የአጎበር ስርጭቱም ጎን ለጎን እየተካሄደ መሆኑን ተናግረዋል። ባለፉት 3 ወራት በትኩረት በተከናወነ የበሽታ ቅድመ መከላከል ስራዎች ከ32300 በላይ የአርብቶ አደር ቤተሰብ አባላትን ከወባ በሽታ ለመታደግ መቻሉም ተገልጿል። በቼክ ከኢንተርኔት በተገኘ መመሪያ የጥርስ ሕክምና ሲሰጥ የነበረ ሐሰተኛ ሐኪም ተከሰሰ። በቼክ ሪፐብሊክ በኢንተርኔት ባገኘው መመሪያ ለበርካቶች የጥርስ ሕክምና ሲሰጥ የነበረ አንድ የ22 ዓመት ወጣትና 2 ረዳቶቹ ክስ ተመስርቶባቸዋል ሲል ቢቢሲ ዘግቧል። እነዚህ የአንድ ቤተሰብ አባላት የሆኑ ተከሳሾች ሕክምና ለመስጠት የሚያስችል ፍቃድ ሳይኖራቸው ሀብሊኮቭ ብሮድ በሚገኝ ቤታቸው ውስጥ ቀዶ ሕክምና ጭምር ለማድረግ የሚያስችላቸውን ክሊኒክ ከ2 ዓመት በፊት ነበር የከፈቱት። በዚህ ክሊኒክ አስፈላጊው የባለሙያ እውቀት ሳይኖራቸው በርካቶችን እያከሙ እንደነበር ፖሊስ ገልጿል። ፖሊስ ጨምሮም የ22 ዓመቱ ሐሰተኛ ሐኪም ጥርስ መንቀል፣ ውስብስብ የሆነ የመንጋጋ ሕክምና እንዲሁም ለጥርስ ሕክምና የሚውል የሰመመን ሕክምናን ጨምሮ ልዩ ልዩ የጥርስ ሕክምና ሲሰጥ እንደነበር አስታውቋል። ሐሰተኛው ሐኪምና ረዳቶቹ በበርካታ ክሶች ጥፋተኛ ሆነው እንደተገኙና በዚህም እስከ 8 ዓመት የሚደርስ እስር ሊጠብቃቸው እንደሚችል ፖሊስ ገልጿል። ሆኖም ፖሊስ በሐሰተኛው ክሊኒክ ሕክምና ያገኙ ሰዎች ቅሬታ ስለማቅረባቸው የገለጸው ነገር የለም። በክሊኒኩ አንዲት የ50 ዓመት ሴት እንደ ነርስ ስትሰራ የነበረ ሲሆን ሌላ የ44 ዓመት ግለሰብ ደግሞ ለጥርስ ሕክምና የሚውሉ ምርቶችን ሲያዘጋጅ ነበር ተብሏል። ሕገወጡ ክሊኒክ በሰራባቸው ዓመታት በርካታ ታካሚዎችን ያስተናገደ ሲሆን 4 ሚሊዮን የቼክ ሪፐብሊክ ገንዘብ ወይም $185,000 ማግኘቱንም ፖሊስ ጠቁሟል። በክሊኒኩ ውስጥ እንደ ነርስ የምትሰራው ሴት የሰመመን ሕክምና መስጠት ብቻ ሳይሆን ለጥርስ ሕክምና የሚውሉ በርካታ ግብዓቶችን ታገኝ ነበር ብሏል ፖሊስ ባወጣው መግለጫ። የ22 ዓመት ወጣት በቂ ባለሙያ እውቀት ሳይኖረው በክሊኒኩ እንደ ጥርስ ሐኪም ሲሰራ ቆይቷል ሲልም አክሏል። የፖሊስ ቃል አቀባይ የሆነችው ማቼላ ሌብሮቫ የሕክምናው ላይ ታካሚዎች ቅሬታ አቅርብ እንደሆነ ተጠይቀው ምላሽ ሳይሰጡ ቀርተዋል። የፖሊስ ቃል አቀባይ የሆነችው ማቼላ ሌብሮቫ ሕክምናው ላይ ታካሚዎች ቅሬታ አቅርበው እንደሆነ ተጠይቀው ምላሽ ሳይሰጡ ቀርተዋል። 3ቱም ግለሰቦች ቀደም ብለው የታሰሩ ሲሆን በዚህ ሳምንት ክስ ተመስርቶባቸዋል። ክሶቹም በህገወጥ ንግድ በመሳተፍ ህገወጥ ገንዘብን ህጋዊ ለማስመሰል መሞከር፣ የጥቃት ሙከራ፣ እጽ ዝውውርና ስርቆት ናቸው። በዚህም ሁሉም ጥፋተኛ ተብለዋል። የቼክ የጥርስ ሐኪሞች ማህበር ኃላፊ ሮማን ሳምኩር በዓመት ውስጥ በአማካኝ 10 ሰዎች ሐሰተኛ የጥርስ ሐኪም እንዳጋጠማቸው ሪፖርት እንደደረሰው ተናግረዋል። የቼክ ፓርላማ ባለፈው ዓመት ከአውሮፓ ህብረት ውጭ ያሉ ሀገራት ሐኪሞች በቼክ እንዲሰሩ የሚያስችል ህግ አጽድቆ ነው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።